በዚህ ልክ ለምንድን ነው የተጫወክብኝ? አንድ ያለኝ ያልኩህ እኮ አንተ ብቻ ነበርክ። ሁሉ ነገሬ አለኸኝ፣ ጥላ መከታዬ ከለላዬ ትሆነኛለህ ብዬ ተስፋ የጣልኩብህ አንተ ብቻ እኮ ነበርክ። እንዴት እንደዚህ ታደርገኛለህ? እንዴት እቀኝ? አንተም እንደዚሁ ነህ ታረገኛለህ። በአለም ላይ አንድ አለኝ ያልኩት ሰው እንደዚህ ታደረገኝ፣ አንተም ነገ ጧት እንደዚሁ ነው የምታይዙ። ቆይ ለምን የወደቀን ገሎ ዘራፍ ማለት ወንድነት አይታክ? ቆይቻለሁ፣ እኔ ከወደድኩ ቆይቻለሁ። አሁን ግን ተወኝ፣ በነፃነት የራስን ህይወት ኑረው። ሰላም ጤና ይስጥልኝ ውድና የተከበራችሁ አድማጭና ተመልካቾቼ፣ ለዚህ ቻናል አዲስ የሆናችሁ በላይክና በሰብስክራይብ ተጀምሩ ዘንድ በትህትና ጋብዛችኋለሁ። ለምታደርጉ አመሰግናለሁ። ድርድሩን ከሆነ አሸንፈሃል። የቀጠለው ጦርነት የቀጠለው የሁለቱ የፍቅረኛሞች አሳዛኝ መጨረሻ በክፉና በምቀኛ በቀናተኛ ጓደኛ ሁለቱም ባልዋሉበት፣ ሁለቱም ባላሰቡበት፣ ሁለቱም ባልጠበቁበት ከእንዳለ ፈጣሪ ይሰውረን። እውነት ከባድ ነው። በዘውዬ ነገር ድራማ ሊመስለን ይችላል። እውነተኛ ታሪክና እውነት የሆነ ምድር ላይ እንዳለ ምንም እንዳትጠራጠሩ። በንጹህ በቃ ክፉ ሰዎች ሁልጊዜም ሰውን ማነጣጠል፣ ሰውን ማሳዘን፣ የሰውን ህይወት ማመሰቃቀል፣ በተለይ ደግሞ ጥሩ ሰውና ጥሩ ሰው ሆኖ ካየ ነው ያንን ሰው ለኛ ለማድረግ ለራሳቸው ለማድረግ የማይፈነቀሉት ድንጋይ የማይወጡት ተራራ የለም። አስባችሁታል? ብዙ ትዳሮች፣ ብዙ የሚዋደዱ ፍቅረኛሞች በዚህ መልኩ የተለያዩ ቤት ይቁጠረው። ግን ያው ድራማ ሆኖ ስለመጣ ድራማ ብቻ ሊሆን ይመስለናል። አይደለም። እውነተኛ ሪሊ የሆነ ምድር ላይ ህይወት ብዙ እንደዚህ የተበላሽ እንደዚህ እየተዋደዱ እየተፋቀሩ በቃ አስባችሁታል? ኡፍ እኔ እውነት ለመናገር እኔ በጣም ነው ያሳዝን። ማለት እውነት እያወቁ ግን ደግሞ ያሳዝናል። እሱም ባላሰበው ባልጠበቀው ባልዋለበት በጣም ነው የሚጠላት መቅደስን። እክንሱ አጠመደችው። በቃ እንደዚህ የሚያጠምዱ ክፉ ሰዎች አሉ። እውነት ተስፋ የጣለችበት ነው። ኢዙዬ ተስፋ አርከዋለች። እሱም ተስፋዋን ሰጥቷታል። አይዞሽ ብሏታል። በግራ በቀኝ በፊት በኋላ አይዞሽ ብሏታል። በጣም ብዙ መስዋዕትነት እሱም ከፍሎላታል። እሷም በጣም ደስ በሚል ውስጧ ተደስቶ ነበር። ተስፋ አድርገው ነበረ። ተስፋ ታውቃላችሁ። ተስፋችሁን ግን በሰዎች በምቀኞች በክፎች ዝንገት ስትቀሙ ደግሞ በጣም ከባድ ነው። አፍቅሬ ነበር፣ አሁን ግን ተወይ በቃ። አፍቅሬ ነበር፣ አሁን ተወይ በቃ አለች። ይህን ካለች በኋላ ትንሿ የጥላው ስኬድ የጅብ ውሻ በቀደደው ጅብ ይገባበታል ነገሩና ሁለቱ ክፉዎች ተመሳጣጥረውና ሚስጥራዊ ሆነው ሁለቱን ያለያዩት ሁለቱም የራሳቸውን ጥቅም ለማግኘት ነበር። እነዛ ሁለቱ በሴራና በክፋት ሲያለያዩቸው፣ እነዚህ ደግሞ ሁለቱ በየዋህነት ነበር። ሆኖም ግን ኢዙ እንዳልኩት ከመጀመሪያውም እንደምለው ጧት ጀምሮ እየነቃ ቢሆንም በትንሿ የደካማነትና በትንሿ ዘገምተኝነት አለመንቃት ዛሬ ለዚህ ቦታ አድርሰዋለች። ይችን ክፍተትና ይችን ሆን ብለው ሲለፉባትና ሲወጡ ሲወርዱ የነበሩት ጆሲና መቅዲ ዛሬ የልባቸው ተሳክቶላቸው ኢዙ ላይ ጮኻበትና ኢዙ ላይ ተናዳበት ኢዙን ጥላው ስኬድ ጆሲ ተከትሏት ይሄዳል። ኢዙዬ ደርቆ ይቀራል። አይናገርም፣ አይጋገርም፣ ቀጥ ብሎ ይቀራል። ልዑልና ቹቻ ሮጦ መጡ። ኢዙ በይሉት ጭራሽ ምንም የለም። እንዴት ትንሿና ጆሲ እንዴት አብረው ይሄዳሉ? አለ ልዑል። አልኩህም፣ ይሄው በጠራራ ፀሐይ ቀየረችው አላልኩህም? ይችም አትረባ አለ ቹቻ። ልዑልም ኢዙ ተረጋጋ፣ ኢዙ ተረጋጋና የተፈጠረውን ንገረኝ አለ ልዑል። ኢዙ ግን ለመናገርም ሆነ ምንም አንደበቱ ሊታዘዝለት አልቻለም። አይኑ ተከትሏታል። ጅስሙ ደርቆ ቆሟል። ቹቻዬ አታዩም እንዴ? ምንም እኮ የለችም። የለም እኮ
ምላሱም ልሳኑም ተዘግቷል። ልሳኑን እኮ ዘግታው ሄደች። አትታይ አይታይም እንዴ አለው። ፉጋ ጠጋበልና ምላሱን ቸክ አድርገው ልጁ እኮ ደርቆ ቀረ አለች። አንተ ዝም በል እስቲ በፊት ፊት አትበል አለው። እውነቴን እኮ ነው፣ ወደ ቤት ይዘነው መሄድ ሳይሻል አይቀርም፣ ልጁ እኮ ደርቆ ቀረ አለች ና አለው። በመጨረሻ ወደ ራሱ ሲመለስ ዘወር አለ። ልዑልም እያለቀሰ ነው መሰል አለ። ደስተኛዋ እንግዲህ ዛሬ ላይ የተሳካላት የለፋችበት የወጣችበት የወረደችበት የተሳካላት የመሰላት መቅደስ ዋው አለች። መጣችና ሶስቱም ወደ እሷ ዞሩ። ደነገጡም። እንዴት ደስ የሚል አጋጣሚ ነው አለች መቅዲ። ነው ሰዎች ሰላም ነው አለች መቅዲ። ቹቻም የእናንተ ዘር ማንዘር ከምድር ላይ ካልጠፋ ምን ሰላም ይገኛል አለች። ቹቻ ሰላም ነው አለችው። መቅደስ ነይ አላት። ኢዙ ነይ። ምንድነው ኢዙ? ሰላም ነው አይደል? ሰላም ነው አለችው። ነይ አንድ ነገር ልንገርሽ ነይ አላት። እሺ ምንድነው? እሺ ንገረኝ ስትለው ሳብ አድርጎ በጥፊ በጣም ነው ምጠላሽ፣ በጣም ነው ምጠላሽ፣ አንቺ ክፉ በጣም ነው ምጠላሽ በማለት አንድ ጊዜ ላጋት። እንደው እውነት ነው የምላችሁ በጣም ነው ያናደደችኝ። እሷ ጥፊ ብቻ ይበቃታል አልልም። ምክንያቱም ኢዙም ኢዙ ነው፣ ትንሿም ትንሿ ናት። ኢዙዬን ዋጋ ከፍላለ ትንሿዬ ይወዳታል። ያን ያህል ቀን አጠገቡ ስትተኛ አንድ ቀንም አስደንግጧት አያውቅም። ትምህርቷን በጠመሚና እንድትማርና የተሻለ ደረጃ እንድትደርስ የኔ ነች፣ ማንም አይነጥቀኝም። ስለዚህ ያለምንም መጨናነቅና ያለምንም ጫና ትምህርቷን መማር አለባት ብሎ ለሴት ልጅ ቦታ የሰጠ ሴት ልጅ ያከበረ ስለሆነ በጣም ነው ያሳዘነኝ ኢዙዬ። እና ምን አላት? በጣም ነው ምጠላሽ፣ በጣም ነው ምጠላሽ በማለት አንድ ጊዜ ላሳት። ቢደግማት ጥሩ ነበር። አንድ ሴት በዓለም ላይ አንቺ እንኳን ብቀሪ፣ በዓለም ላይ አንድ ሴት አንቺ እንኳን ብቀሪ አልነካሽም። እሺ አንቺ እንኳን ብቀሪ ብቻሽን፣ እኔ ኢሱ አንቺን አልነካሽም። እሺ ምን አይነት ቆሻሻ ነሽ? ምን አይነት ቆሻሻ ሴት ነሽ? ምን አይነት አላት። አንተን የመታኸኝ አለችው። እንደውም ደግምልሻለሁ ሲሎ ልደግማት ሲል ልዑል ያዘው እና አለ ልዑል ጭራሽ ድጋሜ ልትመታኝ ነው? ጭራሽ ልደግሜ ነው አለችው። መምታት አይደለም ገና ጠፋሻለሁ፣ ገና ጠፋሻለሁ። እሺ መምታት ብቻ ሳይሆን ገና ጠፋሻለሁ። ብቀኝ ኢዛና፣ ህይወትህ እንዲመርህ ካላደረግኩ እኔ መቅደስ አይደለሁም። ህይወትህ ታሪት እንዲመርህ ካላደረግኩ እኔ መቅድ አይደለሁም። አንቺ ሂጂ ተዝህ፣ ሌላ ችግር አትፍጠርብን። አንቺ ሂጂ ተዝህ ትመስላለች አለ ልዑል። መቅደስም እሱ ብቻ አይደለም እናንተም ጠብቁኝ፣ ሁላችሁን ማሳያችኋለሁ፣ ዋጋ አስከፍላችኋለሁ። እናንተም ጠብቁኝ። እሱ ብቻ ሳይሆን እናንተም ጠብቁኝ። ሂጂ ተዝህ ምን ትመስላለች? ምላሷን ነበር መቀጥቀጥ አለ ልዑል። አትሳሳት፣ ምላሴን ሳይሆን ጭንቅላቴን ቀጥቅጥ፣ ምላሴን ሳይሆን ጭንቅላቴን ቀጥቅጥ አለችው። ቹቻ ቻልማ አናትሽን ነበር እንደ ባብ መቀጥቀጥ። አዎ እንደ ባብ አናትሽን ነበር መቀጥቀጥ አለች ቹቻዬ። ሁላችሁም ጠብቁኝ፣ እኔ ሁላችሁንም እያንዳንዳችሁ ዋጋ ባላስከፍላችሁ እኔ መቅደስ አይደለሁም። እያንዳንዳችሁ ዋጋችሁን እሰጣችኋለሁ፣ ዋጋ አስከፍላችኋለሁ፣ ጠብቁኝ አለች መቅዲ። ይዙዬም መቅዲን ካባረሩ በኋላ አንድ ነገር እንድታግዙኝ እፈልጋለሁ፣ በእናታችሁ አንድ ነገር እንድታግዙኝ እፈልጋለሁ አለ ልዑልም። ምንድነው እሱ? እናግዛለን፣ ምንም ችግር የለ፣ ከዚህ በፊት ነግረናሃል፣ እኛ ወንድማማቾች ነን እና ምንም የፈለግከውን ነገር እናግዛለን፣ የምንችለውን ነገር ሁሉ የአቅማችንን እናረጋለን። ምንድነው እሱ አለው። ወደ ቤት ሄደን ልንገራችሁ፣ እዚህ መቆምም አልቻልኩም፣ በጣም ሰውነቴ እየተብረከረከ ነው። ስለዚህ ወደ ቤት ብንሄድ ይሻል ይመስለኛል፣ ወደ ቤት እንሄድ አላቸው። እንግዲህ እሳት ልሳ እሳት ጎርሳ ወደ ጓደኞቿ ጋር ሄደች። መቅዲ አሏት፣
ጸጥ አለ። መሆንሻል ሰላም አይደለሽም ካሏት በኋላ ቆይ አለቀውም እንደው እንደዛ አድርጎኝማ አለቀውም አለ። እንዴ መሆንሻል መታኝ ማ ይዙ ህይወቱን ገሃነብ ካላደርግ ጭራሽ ዱላ አሏት። ጆሲ ተወይ በቃ ብቻዬ መሆን ነው የምፈልገው። አረቀስ ምን እየሆንሽ ነው? ተወይ በቃ ብቻዬ መሆን ነው የምፈልገው። እሺ ትሆኛለሽ ግን ተረጋጊ። እባክህ አንተ ብቻ ተወኝ፣ እኔ ራሴን እረጋጋለሁ። አንተ ብቻ ተወኝ አለችው። እሺ ተውሻለሁ፣ መጀመሪያ ተረጋጊ። ምንም እኮ ደህና አይደለሽም፣ በጣም እየተጎዳሽ ነው። ስለዚህ ተረጋጋ፣ ትንሽ እንቀመጥና እናውራ አላት ጆሲ። ትንሿ አየም ጆሲ እኔ አሁን ምንም የማውራት አቅም የለኝም፣ እባክህ ተወኝና ወደ ቤት ሄጄ እረፍት ላይ። እሺ ችግር የለውም፣ እኔ እንድትረጋጊ ብቻ ነው። ካልፈለግም አላወራም፣ ጸጥ ላለሁ። እኔ እንድትረጋጊ ብቻ ነው የምፈልገው። ካልፈለግሽ ደግሞ አላወራ። እሺ በያ እሺ በያ እሺ በይ አላት። ትንሿ አየም ተጨነቀች። እሺ በቃ እሺ በቃ። ልዑሌና ቹቻ ወደ ቤቶች ደው ሳሎን አሳረፉት። ከዛ በኋላ ልዑሌም ይዙ ደህና ነው ሆይ እንዴት ነህ አሁን አለው። እኔ እንጃ እኔ ምን እየተሰማኝ እንደው እማቀው ነገር የለኝም አለ ይዙዬ። ግራ ገብቶኛል፣ ሰማይ ተደፍቶብኛል፣ ጨልሞብኛል። ምን እየተሰማኝና ምን እየሆነ እንደው ራሱ ምንም ላቅ አልቻልኩም አለ። ቹቹተ መቅደስ ግን ምን አድርጋ ነው እንደዛ ያጋጫሃት አለ ቹቻዬ። ያዘኝ ይዞኝ እንጂ ከዚህ በላይ ነበር ማደርጋት። ያዘኝ ከዚህ በላይ ነበር ማረግ። አረ በቂ ነው፣ ከበቂ በላይ ነው። ከዚህ በላይ ተመታሃት ደግሞ ከምድር ማትነሳ። ስለዚህ በቂ ነው ያረከው። እንዲሁም እዛ የያዘኝ ይዞኝ ነው እንጂ እልልልል ማለት አይቀርም ነበር አለች ቻየ። እንግዲህ እልልታውን ሞቅ ደመቅ ሲያረገው የኢዙ እናት መጣ። እንዴ አለች። ምን እልልታ ነው አለች ወይዘሮ አሰለፍ። ልዑሌም በደስታ ነው የደስታ ነው ዛና አለችው። አቤት አሁንም አኩርፈሃል? ለምንድን ነው ማኮርፈው? እኮ እንድትረጋጋ ነው የጠራኋት፣ እንድትረጋጋልኝ ብዬ ነው የጠራኋት አለችው። ኢዙዬም የፈለገ ነገር ቢሆን እንዴት በዛ ሰዓት ትጠሪያታታ? እንዴ መቅዲ ማታ እዚህ ነበረች እንዴ? እዝኖች ጓደኛዋ አንጥቶ ጥሏት ሲሄድ ታረጋጋው ብዬ ጠራሁለት አለች ወይዘሮ አሰለፍ። ኢዙና ብቻዬ እንግዲህ በራገኘ አንተ ማታ ምን አድርጋህ ነው እንደዛ ያጋጫሃት? ምን አድርጋህ ነው አሁን ንገረኝ አለች። ያጋጫሃት አለች ኢዙናት። ሀዳስ እንዴት በጥፊ እንዳናፈጣት ብታና እውነቱን ነው ነው ወይ መቅድን መታወታል ወይ እውነቱን ነው ወይ አለችው። ይኸውልሽ እማዬ አለ እኔና በሷ መሀል ብዙ ማታቂው ስላለ ባክሽ በመሀላችን አትግቢ፣ በሷና በእኔ መሀል ባክሽ አትግቢ፣ እማታቂው ነገር አለ አለ ነው ማላቀው። ገና ለገና መጣች ብለህ ትመታታለህ። ይህን ያህል ነው እየባለከው፣ ይህን ያህል የባለከው የኔ ልጅ ዛና፣ ይህን ያህል ነው የባለከው። አየ እባክሽ ተይኝ በቃ እባክሽ፣ የማታቂው ነገር አለ አልኩሽ እኮ አለ። ምንም የማላቀው ነገር የለም፣ ሁሉንም ነገር ነግራኛለች፣ ሁሉንም ነገር አስረድ። ብጠራትስ ምን ችግር አለው? አደፍርህ አለችው። ቹቻዬም ኧረ ቀላል ትደፍረዋለች፣ ቀላል ትደፍረዋለች፣ በደንብ ትደፍረዋለች አለች። ቹቻ የኢዙዬም ምን አባቱ ይላል ይሄ አንድ ፍሬ ልጅ ምን አውቃ ነው የምደፍረው? አንድ ፍሬ ልጅ ምን አውቃ ነው የምደፍረው አለች። እንግዲህ አስቡት፣ ከዚህ በፊት ትንሿ አየን ትደፍረዋለች ብላ እንቅልፏን ታተኛ መስጊያ ስር ተገተራ አድራ ነበር ወይዘሮ አሰለፍ ወይም የኢዙ እናት። እና ትንሿ የጧት በር ስከፍት በሩ ላይ እንቅልፍ ወስዷት ወድቃ ከዛ አብዬ የማይተዋት ነበርና ኢዙም አነሷት። ከዛ አብዬ ግን ምን አሏት? አይችሻለሁ ታለም በሩ ላይ ተለጥፈሽ ነው ያደርሽው፣ እኔ አይችሻለሁ እና ምን ላድርግ ብለህ ነው? የሆነ ነገር ይሳሳታሉ ልጅ ነች ብዬ እኮ ነው። እና ቢሳሳቱስ ምን ልታደርጊ ነው ስላት፣
በእርግጄ ገብቼ አስቆማችኋለሁ። አረ እንደዚህ አትበይ፣ ይቺ ጩጭ ነች፣ ገና ህፃን ልጅ ምንም አታቅም ብለው ሲሏት አብዬ አንተ አታቅም፣ አንተ ስለማታቅ ነው ብላ ነበር። ዛሬ ግን መቅደስ ጋር ስኮን ይህች አንድ ፍርዬ ልጅ አለች። አስባችሁት? እባክሽ እማዬ ተረጂ፣ በቃ ተረጅኝ፣ ይችን ልጅ አታምጭብኝ፣ ተይኝ። እስቲ እሷን የምጠላበትን ነገር አንድ ነገር ንገረኝ፣ መቅደስን የምጠላበት ነገርን አንድ ነገር ንገረኝ፣ እስቲ በል ንገረኝ። እሷ እንደሆነ ስርዓት ያላት ልጅ ናት፣ በጣም ስርዓት ያላት ትሁት ልጅ ናት። ታየ መቅደስ አለ። መቅደስ፣ አዎ መቅደስ ምን ነው አለችው። ቹቻዬም አረ ምንም አለ። ኢዙዬም እዚህ በኋላ ይች ልጅ እዚህ ቤት ውስጥ እንዳላያት፣ ከዚህ በኋላ እዚህ ቤት ውስጥ ይች ልጅ እንዳላያት፣ ካልሞትኩኝ ወይ ካላበድኩኝ ላታርፊ ነው እንዴ ምንድን ነው ነገርሽ አለ እናቱን። አበድኩ ወይስ ካልሞትኩኝ ላተኝ ነው በቃ አላት። ወይዘሮ አሰለፍም ናገረው ነገር ለምን ምክንያት አሰጠ? አለመፈለግ ብቻውን በቂ ምክንያት አይደለም ወይ? ምንም ነገር ላንቺ ማስረዳት አለብኝ? እንደውም ከዚህ በኋላ እዚህ ቤት እንዳያት አልፈልግም። ከዚህ በኋላ እዚህ ቤት ካየኋት እዚሁ ነው ምደፋት። ከዚህ በኋላ እዚህ ቤት አይኗን ማየት አልፈልግም አለ። እንደዚህ ነችና ሴትዮዋ ዛሬ እንደዚህ ቢጮህብኝ ነገ ደግሞ ሊደበድበኝ ይነሳል አለ። የተቆጣችው ይዘው ልታየ አንተ ያማታል እንደ ሴትዮዋ ስድ አለችኝ እኮ አለ። ልዑልም ስድ ገልጽሃል፣ ክፍታፍ እዚህ መታፍን ትከፍታለህ አለ። ስድ ገልጽሃል እንዴ? እውነቷን ነው። እዚህ መታፍን ትከፍታለህ አለው። ግን ልዑሌ እርግት ያለና ጸጥ ያለ ትዕግስተኛ፣ እንደዚሁም ደግሞ አስተዋይ ነው። ልክ እንደ ኢዙ ማለት ነው። ቹቻዬ ደግሞ ችኩል ያለ በቃ ችኩል ያለ ስለሆነ ለነገሮች ይሮጣል። እና ስድ ገልጸሃል ወይ? እዚህ መተህ አፍን ትከፍታለህ ወይ? እና ልሻለሁ ቤተሰቦቼ ውጭ ከሄዱ በኋላ ብቻዬን ቀርቻለሁ። ጆሲ ለትንሿ የሆነ ነገር ሲያጋጥመኝ የሆነ ነገር ስሆን ለእህቴ ነበር ማማክራት። እሷም ከነማሚ ጋር ወደ ውጭ ተሄደች በኋላ በጣም ብቸኝነት ይሰማኛል፣ በጣም ይከፋኛል። ምክንያቱም ከጎኔ የሆነው እማዋየው ሆነ ችግሬንም ደስታዬንም የማካፍለው ሰው ስለሌለ፣ በቃ ምን ልበልሽ፣ እዛ አሁን ያለሁት እኔ ብቻዬን ነኝ። አንድ እህት ብቻ ነው እንዴ ያለ አለችው ትንሿዬ። አዎ አንድ እህት ብቻ ነበረች ያለች። አዎ ኪያ ትባላለች። የሆነ ነገር ሲሆን ለእሷ ነው ማማክራት። ጓደኛዬም እህቴም ሁሉ ነገር ናት። በቃ የሆነ ነገር ሲያጋጥመኝ ሮጬ ለእሷ ብቻ ነው እምነግራት። ኪያ ትባላለች አላት። ከሄደ በኋላ ብቸኝነት በጣም ነው የተጫወተብኝ። ብቸኝነት ቤቱን ሰራብኝ፣ ነገሰብኝ። እሷ ተጎኔ ተሄደ በኋላ እሺ ከሄደች በኋላ አታወሩም አለችው። ይዙም ይቅርታ ጆሲዬም አረ እናወራለን። ማን አለ ብለሽ ነው አለ እሷ። ማንም እኮ የለኝ፣ እናወራለን። ያው በስልክና በአካል አንድ ባይሆንም እናወራለን። እና ማን አለ ብለሽ ነው እያለ እሷ አላት። እሺ ጓደኛስ የለህም? ጓደኛ የለህም አለችው። እስካሁን እንኳን ጓደኛ የለኝም፣ እስካሁን ብቸኛ ነኝ አላት። እንደውም እድለኛ ነህ፣ የምትወድህ እህትህ አለችህ፣ የምትወድ እህት አለችህ። እኔ ያለሁ አይደለ ከምንም ያልሆንኩ ምንም የሌለኝ አለችው። ጆሲም እንደዚህማ አትበይ፣ ቢያንስ በሚወዱ ሰዎች ተከበሻል። ዙሪያሽን ያሉት የሚወዱ ሰዎች ናቸው። ስለዚህ እንደዚህ አትበይ አላት። ትንሿ ነው የሚወደኝ አለችው። እንዴ ጦርነት የሚፈጠሩት ራሱ ባንቺ አይደለን እንዴ? ጦርነት የሚፈጠሩት ራሱ ባንቺ አይደል አላት። ትንሿዬም አይ ጦርነት የፈጠረ የከፈተ ሁሉ አፍቃሪ ነው ወይ ትላለች። ምን ብለው ነው ሰዎቹ ስላንቺ የሚጋደሉት? እና ካልወደዱሽና ሳላፈቀሩሽ ስላንቺ ለምንድን ነው የሚጋደሉት አላት። ትንሿ ዛና ግን ምን ይሰማሻል አላት። ስስ ጎኗን ሲነካት
ስለ ኢዛና ግን ምንድን ነው የሚሰማሽ? ስሜትሽ ምንድን ነው ማለት አለችው። እንደዋሸሽ እየተሰማሽ ነው አይደል? እንደዋሸሽ እየተሰማሽ ነው አላት። እንግዲህ ጆሲ አዝኖላት ወይንም ለሱ አስቦላት አይደለም። እውነት ከኢዛና ቆርጣለች ወይስ አልቆረጠችም የሚለውን ነገር ለመረዳት እንጂ ለትንሿ የቪጦ ፍንካች ያህል አስቦላትና እሷን ለማጽናናት አይደለም። እስቲ ቆርጣለች አምናለች ወይስ ገና ነች በሚለው ስለላ ላይ ነው